የፍርቱና ተከታታይ ድራማ ያጋለጠው የመናፍስቱ ዓለም ሴራ። ሁላችሁም ኦርቶዶክሳውያን ይህንን ቪዲዮ በተረጋጋ መንፈስ ሆናችሁ አዳምጡ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር ትማራላችሁ። ሼር አድርጉ፣ ለብዙ ሰዎች እንዲደርስ ማድረጋችሁን እንዳትረሱ። ወደ ቪዲዮ በቀጥታ እንሄዳለን። ፍርቱና በ16 ተከታታይ ክፍል የፍርቱና ድራማ ተጠናቋል። ይህንን ድራማ ያያችሁ ሰዎች እኛ የምናስተምረው አስተምህሮ ምን እንደሆነ በደንብ ትረዳላችሁ ብዬ ተስፋ አደርጋለሁ። ያልተከታተላችሁት ግን ተከታተሉት። እኔ ይህንን ድራማ ጊዜ ተርፎኝ አይደለም ያየሁት፣ ባለችኝ ጊዜ እንደምንም ብዬ ቆጥቤ ያየሁ። ምክንያቱም የእኛን አስተምህሮ እኛ የምንላቸውን በተለይ ሴት ልጅ ላይ የአይነ ጥላ መንፈስ ሲያርፍባት ቤቷን፣ ትዳሯን፣ ገንዘቧን፣ ህይወቷን፣ ጓደኞቿን በሙሉ ዙሪያዋን እንዴት እንደሚጎዳ ከጓደኞቿም ደግሞ ወደ ራሷ ህይወቷ በጣም ብዙ እንዴት መስቀልቅል እንደሚል ማሳያ እንደሆነ ስላየሁኝ ርዕሱ ራሱ አንድ የሚናገረው ነገር ስላለ እንደምንም ብዬ በትራንስፖርትም በምንም እየሄድኩኝ ሰዓት አስተርፌ አይቼዋለሁ። ግን ደግሞ በአሁኑ ሰዓት በኑሮ ውድነት ቤተክርስቲያን በጣም ብዙ ችግር ውስጥ ገብታ እንደገና ኮንስፓይሬሲ ብዙ ነገር ውጥረት ባለበት ሰዓት ላይ ተከታታይ ድራማ ወይም ፊልም መጋበዝ ባይጠበቅብኝም ለነፍሳችን ደግሞ አንዳንድ ጊዜ እኛ የምንናገረው ነገር በድራማ ተሰርቶ ስታዩት በጣም ደስ ይላልና ይህንን ድራማ እንድታዩት እጋብዛለሁ። በተለይ እህታችን የፊልሙ የዚህ የድራማ ተከታታይ እዚህ ጋር ጣቴ ላይ ያለችው እህታችን ያላት ገጸ ባህሪ በደንብ ነው የሚያስተምራችሁ። እህቶች በተለይ ሀብታም የሆናችሁ ሴቶች ድሃ የሆነ ወንድ ስታፈቅሩ ወይም ድሃ ባይሆንም ግን በገንዘብ የምትበልጡት በኢኮኖሚካሊም በሀብትም በምንም እናንተ የተሻለ ቦታ ላይ ሆናችሁ ምስኪን የሆነ ወንድ ወይም ያፈቀራችሁት ወንድ ግን ገንዘብ የሌለው ወደ ትዳራችሁ ሲመጣ እንዴት አድርጋችሁ ትሪት ማድረግ እንዳለባችሁ፣ በምን መልኩ መኖር እንዳለባችሁ የሚያሳይ አስተማሪ የሆነ ድራማና ፊልም ነው ተከታታይ። እንዲሁም ደግሞ ግትርነት እንደማያዋጣ ናርሲሲስት የሆነ ማንነት ያላት ሚስት መጨረሻ ላይ ምን እንደምትሆን ማሳያ ነው። ወንድማችን ደግሞ ምን ያህል ታጋሽና የሚገርም ማንነት ኖሮት ይህንን ፊልም እስከ መጨረሻው ድረስ በምን መልኩ እንደምትጨርሱት እንግዲህ እዚህ ጋር መናገር አይጠበቅብኝም፣ ገብታችሁ እንድታዩት ነው የምጋብዘው። በድራማ ውስጥ ግን የምታዩቸው የዚች እህታችን ጓደኞች ማንነት እና የዚች ልጅ ማንነት ተመሳሳይ ነው። ምክንያቱም እነሱ የሚያወሩት ሲንግል ማም ናቸው። አብረዋት የሚሳሳቁት፣ የሚጫወቱት፣ ምን የሚሉት የሚያወሩበት ቶንና እሷ ደግሞ የሚሰማት ቶን ከነሱ የወረሰችው እንደሆነ ያስታውቃልና እነሱን ለማስደሰት ወይም ደግሞ የተፎካከረችውን እልህ የገባችውን ነገር እነሱ ጎበዝ እንዲሏት የሄደችበት ርቀት ዋጋ አስከፍሏታል። ስለዚህ በደንብ አድርጋችሁ እዩት። መምህራን መጨረሻውን አትናገርብን እያላችሁ ነው። ይቅርታ። በጣም ታጋሽ የሆናችሁ ሰዎች 16 ክፍል ነው፣ በጣም አጭር ነው። 25 28 20 ደቂቃ ምናምን የሆናቸው ተከታታይ ቪዲዮዎች ስለሆኑ እንደምንም ብላችሁ ጨርሱት፣ ይጠቅማቸዋል። በሷ ልክ ሴቶች ባትሆኑ ደስ ይለኛል። በእህታችን ሳይሆን በገጸ ባህሪዋ በሷ ልክ ባትሆኑ። ምክንያቱም እልከኝነት ግትር የትም አያደርስም። በዛ ላይ ደግሞ ሀብት ንብረት ያላት ሴት ወይም በጣም ትልቅ ቦታ ላይ ስልጣን ያላት የሆነ ከፍተኛ ስልጣን ኃላፊነት ተሰጥቷት ውጤት የሚጠበቅባት ሴት ሆና እንዴት መምራት እንዴት ማስተዳደር እንዳለባት ግን እውቀቱ የሌላት ሴት ከሆነች ወይም በፉክክርና በእልህ የምትሄድ ከሆነ የታይታ ስልጣንና ሀብት ትዳር ህይወት ከሆነ የምትኖረው መጨረሻ ዋጋ የሚያስከፍልና ጥሩ ያልሆነ አካሄድ እንደሚሆን ማሳያ ነው ይሄ ነገር። እስቲ እግዚአብሔርን ያመሰገንኩበት እንዲሁም ደግሞ ይበል የሚያሰኝ የሴትንም የወንድንም ገጸ ባህሪ በዚህ ልክ በደንብ አድርገው የሚሰሩ ዳይሬክተሮችና ደራሲዎች፣ ፕሮዲሰሮች በመምጣታቸው በጣም ደስ ብሎኛል። ከዚህ በፊትም ብዙ ነገር አሳይቻቸዋለሁ። የእረኛዬን የሳያትን ደምሴን ተከታታይ ድራማዎች በደንብ አድርጋችሁ አይታችኋል። እዛ ላይ መንግስቱ የሚባል በጣም አደገኛ የሆነ ባህሪ እና ደግሞ የሰለሞን ቦጋለ ባህሪ ደግሞ ሁለቱ ወንድማማቾች ናቸው። በእርግማን የተወለዱ ልጆች ናቸው። እርግማን እና የእርግማን ውጤት ምን እንደሚመስል በእረኛዬ ላይ በደንብ አድርጌ ነግሬያቸዋለሁ። በቪዲዮም ሰርተንበታል። የዛሬ ዓመት ማለት ነው። እረኛዬን ድራማ ያየ ሙሉ ዓለም ታደሰ በዛ ላይ በቦታው ላይ እርግማን ተረግማ የወለደቻቸው ልጆች መጨረሻቸው ምን እንደሆነ እንዴት የእርግማን ውጤት እንዴት እያለ ቀስ እያለ እንደሚሄድ በዛ ላይ በደንብ አይተናልና እዚህ ጋር ደግሞ ናርሲሲስት የሚያደርግ የአይነ ጥላ መንፈስ በሚስት ላይ ሲያርፍ ትዳሯ እንዴት እንደሚጎዳ ባህሪዋ እንዴት ትዳሯ እንደሚያስቸግር እኔ ያልኩት ካልሆነ
በኔ መስመር ካልሆነ ብላ የምትል ሴት እንዴት አይነት ችግር ውስጥ እንደምትገባ ማሳያ ነው። ተመልከቱት፣ ጋብዣቸዋለሁ። ወንድምህን የምትወድበት ልብ ከሌለ መዘመር ማስተማር ከንቱ ነው። ወንድምህን የማትወድ ከሆነ ያንተ የከተማው ቁጥር 1 ሚሊዮነር መሆን የዚህ ህንጻ ባለቤት መሆን ጥቅም የለውም። ፍቅር ከሌለኝ ምንድነኝ? ከንቱ ነኝ። ብታስቀድስ ብትሰግድ ገዳም ለገዳም መከራ ብታይ ፍቅር ከሌለኝ ምንድነኝ? ዛሬ ማታ እንደው በቅዱስ ገብርኤል ቃል ትገቡልኛላችሁ። ቤት ከሄዳችሁ ያቆሰላችሁት ወይ ያቆሰላችሁ ካለ ይቅር ለእግዚአብሔር እንድትሉ። ይቅር ለማን? እኔ እዛ አዲስ አበባ ትዳር ሳማክር ሳናስታርቃቸው የሞቱ ሰዎች አሉ። ይቅር አልላትም፣ እንደዚህ አድርጋኝ ተጫውታብኝ ይቅር አልለውም፣ እንደዚህ በህይወት የተጫውቶ ይቅር ሳይባባሉ በአራተኛ ወር አንደኛው ሞቷል። ረጅም ዓመት ምንኖር ነው የሚመስል። የሰው እድሜ ዘመኑ እንደ ሳር ነው እንደተባለው እንዲያብባል። አበበ ስትሉት ጠፍቶ ደሞ ታያላችሁ። እና እድሜ ልክ እንደምንኖር አታስቡ። ሞትን የሚያክል ነገር ብንፈራውም ባንፈራውም አጠገባችን አለ። መቼ እንደምትሄድ አታውቅም። ተዘጋጅታችሁ ምን በሉ ኖሮ ታጠበ ተዘጋጅተ ንጹህ ሆነ ነገ ድፍት ብትል የማይቆጭ ሰው ንስሐ የገባ ስጋውን የበላ ደሙን የጠጣ ነገ ቢሄድ ቅር የማይለው የማይቆጭ ተዘጋጅቶ የሚሆን ክርስቲያን ማለት ይሄ ነው። እንደዚህ ይላል፣ የትንቢት ስጦታ ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራራውን ከቦታው የሚነቅል እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ምን ከሌለኝ? በደንብ ስሚ። ምን ከሌለኝ? ያለኝን ሁሉ ለድሆች ብሰጥ ሰውነቴን እንዲቃጠል ለእሳት በዳረግ ፍቅር ግን ከሌለኝ ምንም አይጠቅምም። ከዛ ይላል ፍቅር ታጋሽ ነው። ከኔ ጋር ቶሎ በሉ። ፍቅር ታጋሽ ነው። ምንድነው? ኃይለኛ ሴት እኔ ኃይለኛ ነኝ እኔ ነብር ነኝ የምትጮሂ ቤት የምትመጠብጥ ሴት ካለሽ በደንብ ስሚ። ላንቺ ነው እግዚአብሔር የሚናገረው። ከኔ ውጪ ወንድ የለም ከኔ ውጪ ሰው የለም የምትሉ ሰው ጎልያድን የሚያክለው ትልቁ ሰው በትንሿ ጠጠር ነው መሬት የተደፋው። ከተመካክ በእግዚአብሔር ተመካ። በማን ተመካ? በማን? ደስ ካለህም በንብረት ሳይሆን በእግዚአብሔር ደስ ብለህ። ትንቢተ ዕንባቆም ምዕራፍ 3 ቁጥር 17 ላይ እንደዚህ ይላል፣ ምንም እንኳን በለስ ባታፈራ በወይን አረግ ፍሬ ባይገኝ እርሾ መብልን ባይሰጡ ላሞቹም ከጋጣ ውስጥ ባይኖሩ በጎቹም ከበረቱ ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮች ያደርጋል፣ በተራሮች ከፍታ ላይም ያስሄደኛል። ጌታ እግዚአብሔር ኃይሌ ነው። ምኔ ነው? የኔ ጡንቻ የኔ ኃይል ነው አላለ። ንብረቴ ኃይሌ ነው አላለ። አንዳንድ ትንሽ ደካማ የሆኑ ሴቶች አንድ ሁለት ደክም ያለች ቤትና የሆነች ነገር ሲገዙ መታዘዝ አይፈልጉም። እግር ማጠብ ነውር ይሆንባቸዋል። አንድ ሁለት ቤት እኮ ነው፣ የረባ ንብረትም ኖሮን አይደለም እኮ። እኛ ኢትዮጵያ ውስጥ በተለይ የምንኮራራበት አንድ 4-5 ቤት እኮ ነው። አንድ 600-700 ሚሊዮን እኮ ነች የምንኮራራበት። ደህና ብር ምዶ ሀብታም እኮ አይባል። ይሄ እኮ ደሃ ነው። ሌላ ሀገር ደሃ ነው ከተማ የሚኖረው፣ ሌላ ሀገር እኮ ሀብታሙ ነው ገጠር የሚኖረው። አንድ ሁለት ቦታ ካርታ በእኛ ስም ካለ በቃ የለም፣ እኛን የሚያክል ሰው የለም። እኔ ግን ጌታ እግዚአብሔር ኃይሌ ነው። ምኔ ነው? እስኪ በሉ ጌታ እግዚአብሔር ኃይሌ ነው። እንደ እምነታችን ያርግልን። አዎ ጌታ እግዚአብሔር ምናችን ነው። አዎ ያንተ ንብረት ያንቺ ንብረት መመኪያ ሊሆን አይችልም። ምክንያቱም ትልቅ ሀብታሞች እናውቃለን የገዛ ንብረታቸውን ሸጠው ኩላሊታቸውን ሲታከሙ፣ አሁንም ድረስ በአርቲፊሻል ልብ ሲተነፍሱ እናውቃለን። ካንሰር ተብለው ቀን እየቆጠሩ የሚኖሩ ሰዎች እናውቃለን። ወገኖቼ ሀብቱን እግዚአብሔር ለበረከት ያደርግልን። ፍቅር ከሌለኝ ግን ምንድነኝ? ከንቱ ነኝ። ከዛ በኋላ ምን ይላል መሰላችሁ? ፍቅር ታጋሽ ነው። ፍቅር ከዛ ቸር ነው ይላል። ፍቅር ምንድነው? ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም ይላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ሙሉን አንብቡት። በተለይ ሴት ልጅ ይሄን ካነበበችው ወንድ ልጅም ይሄን ገብቶ ካነበበው ከዛ በኋላ ልቡ ትንሽ ሸነፍ ይላል። ትሁት ልብ ይኖራል። የክርስቶስን ልብ ይኖረዋል። ቅን ልብ ይኖረዋል። እግዚአብሔርን ማወቅ። ማንን ማወቅ? እግዚአብሔርን በሕይወቷ የምታውቅ ሴት ማታ ትጨቃጨቅ አድራ ጠዋት ነጠላ ለብሳ ቤተ ክርስቲያን አትሄድ። መጀመሪያ ይቅር ለእግዚአብሔር ብያለሁ፣ እዳው ለሱ ነው። ማታ ሲሳደብ አድሮ መኪና አስነስቶ አይደለም፣ መንገድ ላይ ሊቀር ይችላል። ተመልሶ
ይቅር ለእግዚአብሔር ብዬሻለሁ። እግዚአብሔር ልብ ይስጥሽ። ይቻላል አይቻልም? ይቻላል አይቻልም? አዎ እኛ ደግሞ በፍቅር ማሸነፍ ስለማንወድ እንጂ ማሸነፍ ይቻላል። እስኪ ደግሞ አንድ ሰው እናጋልጥ። አስመሳይ ዘረኛ ይላል። ኮመንት ማውጣት አልወድም በነገራችን ላይ። እኛው ደግሞ እንደው ካህን ናቸው አምመው ጠምጥመው፣ በዚያውም ላይ እንግዲህ ቅዳሴ በገቡ ሰዓት ፎቶ አንስተው ይመስለኛል ልብሰ ተክህኖ እንደለበሱ ነው የጻፉትና ይሄንን ቤተ ክህነቱ ለዚህ እኮ ነው የምንሰብከው ስብከት ህይወት አልባ ነው የማንኖረው። በዘረኝነት ተጨምቀን ተዘፍቀን በምቀኝነት በክፋት ተዘፍቀን ስለምንሰብከው ስብከታችን ለውጥ አያመጣም ብያችሁ ነበር ባለፈውና እስኪ ላጋልጣቸው። አዛኝን ነው የምላችሁ። ይሄን ኮመንት የጻፉት ሌላ ቪዲዮ ላይ አይደለም፣ እኔ ላይ ያረፏል። ዝናብ ግን ጠብ አይልም። እንደምትመለከቱት ከአንድ ሜትር ጣራው ክፍት ሆኖ ዝናብ የማያፈሰው ገዳም አቡነ አሮን መንክራዊ እሱ ጋር ሄጄ አስተዋወቅኩበት ቪዲዮ ላይ ነው እንግዲህ አስመሳይ ዘረኛ ያሉኝ። ማናቸው እንግዲህ ንስሐ ልጆቻቸውም ካላችሁ በዚያው እዩዋቸው ብዬ ነው። አባታችሁ እንደዚህ ናቸው። እኔ ዘረኝነት አላቅም። ዘረኞችን እጸየፋለሁ። አምርሬ ነው የምጠላቸው። በተለይ ክህነት ኑሮት በቤተ መቅደስ ውስጥ ሆኖ በዘረኝነት የተዘፈቀ ውድቅ ምውት ያስጠላኛል። ዘረኛ አልወድም፣ ጎጠኛ አልወድም። የምሬን ነው የምልህ። እና እንደው እንግዲህ ንስሐ ልጆችዎት ይውለዎት፣ ነውር ነው እንደዚህ አይነት ኮመንት አይጻፍም። ገዳማትን ማስተዋወቅ ዘረኝነት አይደለም። ከቻሉ እርስዎ የሚያውቋቸውን ታሪክ ለዓለም ያስተዋውቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ የሚያደርጋት ልዩ ታሪክ አላት፣ ቅርስ አላት፣ ልዩ ናት፣ ከሁሉም ባለ ታሪክ ናት። ዘመን አመጣሽ አይደለችም። ታሪኳን ለዓለም ማሳወቅ አለብን። እነ ቅዱስ ላሊበላ እነ አክሱም ጽዮን ባለ ታሪክ ናት ቤተክርስቲያኒቷ። እና እየዞርን ስናስተዋውቅ ዘረኝነት ነው። በዘረኝነት ተዘፍቃችሁ ታገለግላላችሁ። ይኸው በቃ ለሀገርም መከራ ለምዕመናን መከራ። መስቀል ይዛችሁ ደግሞ እንደዚህ ስታስመስሉ እንዴት እንደምታስጠሉኝ ማለት ነው። በጣም ነው የሚገርመው። እና ኮመንት ማውጣት አልወድም ነበር፣ ግን እንደዚህ በካባና በቀሚስ የተደበቁ ጎጠኞች እንዲጋለጡ ፈልጋለሁ። ሸር አድርጉት፣ አይቀነስባችሁም። እወዳችኋለሁ። ምክንያቱም እውቀት ምንድነው ስለ እግዚአብሔርን ማወቅ ነው ብለሃልና፣ ስለዚህ ብዙ ሰዎች ይጠይቃሉ እግዚአብሔር ማን ነው? እግዚአብሔር ማን ነው ለማለት ይከብዳል። ግን መግለጽ ካስፈለገ ለምሳሌ ብዙ ሰዎች አንተ እንዳልከው እስኪ እግዚአብሔር የምታመልኩትን አሳዩን ይላሉ። አንድ አባት እንደው ምን አረገ ይባላል፣ እግዚአብሔርን አሳየኝ እያለ ይጨቀጭቀዋል ደቀ መዝሙር። ከዛ ሻይ ያስመጣውና ስኳር አረገበት። ስኳሩን ካሟሟው በኋላ ሲጠጣው ሻዩ ይጥማል። ስኳር አለ የለውም ይለዋል። አለው። የታየው ሟሙቷና ስኳሩ የታየው አለው። አይ አባቴ ስኳርኩ በሻዩ ላይ ሟሙቶ ረግቶ ተንሳፏል እንጂ አይታይ ብለዋል። እግዚአብሔር ይድርኛል ህይወት ሰፎ ረግቶ ተሰውሮ የኛን ህይወት ያጣመው ብሎ መልሶለታል። እግዚአብሔር የማይገለጠው እንደ ስኳር ተሰውሮ ግን ለደረሱ አባቶች ይገለጻሉ። እሱም እናወራዋለን ወደፊት። እና እግዚአብሔር ማን ነው? ከባድ ነው። እግዚአብሔር ሀልዎቱ ለአብ እንቅድመ የተፈጠረ ዓለም። የእግዚአብሔር አኗኗሩ ከዓለም በፊት ነበረ። ማወቅ አንችልም። እንኳን አኗኗሩን እንኳን ራሱ እግዚአብሔርን ካወቅንማ ራሱን እግዚአብሔር ሆነና። አንድ አባት እንዲህ ይላል፣ 22ቱን ስነ ፍጥረት የእግዚአብሔርን ስነ ፍጥረት መርምረ ማወቅ ከቻል አንተ እግዚአብሔር ነህ ይላል። ለምን አይቻልም? በሰው ህሊና የሚቻል አይደለም። አባቶች ምን ይላሉ ይሄን ሲያስረዱ? ከነፋስ ከሰው ህሊና ንፋስ ይረቃን ይላሉ። ከነፋስ ደግሞ መላእክት ይረቃሉ። መጽሐፍ ሚላን ወዲህ ባህዱ መልአክ ያልፍ ወበዲህ ባህዱ መላእክት፣ አንዱ መላእክት በአንዱ መላእክት ሳይጋጩ መተላለፍ ይችላሉ ከርቀታቸው አንፃር። ከመላእክት በላይ ሐሳባቸው ይረቃል፣ ከሐሳባቸው በላይ ደግሞ እግዚአብሔር ይረቃል። እና እግዚአብሔር እንዴት እናውቀዋለን? ንፋስን ሳንመረምር፣ ነፍስን ሳንመረምር፣ መላእክትን ሳንመረምር፣ ሐሳባቸውን ሳንመረምር የዚህን ሁሉ ፈጣሪ እንዴት ማወቅ እንችላለን? ባጭሩ ግን እግዚአብሔር ማለት የሁሉ ነገር አስገኝ፣ ሁሉ ነገር በሱ የሆነ ካለሱ አንዳችም የለም እንዳለ መጽሐፍ ቅዱስ። እግዚአብሔር የሁሉም መጀመሪያ የሁሉም መጨረሻ እሱ እግዚአብሔር ነው ፈጣሪ። ዋው! ስንት ዓመት ነው ናሁ? 18 በቪዲዮ ሳይሆን በድምጽ ብቻ ሰዎች ቢሰሙ መምህር ናሁ ስንት ዓመቶት ነው የሚለው። እግዚአብሔር ጸጋውን ያብዛል። በጣም በሚገርም ሁኔታ ነው እያወራ ያለው። ሰው እንዴት ነው አንተ ወደዚህ እግዚአብሔር የቀረብክበት ምክንያት? ሸፍታ አታውቅም? ኧረ ብዙ መሸፈታለሁ። ኧረ ታውቃለህ፣ ላሊበላ መሆን አንድ እድል ነው እግዚአብሔር እንድታውቅ። ምክንያቱም እንደውም የሰሜን ወሎ አስተዳዳሪ
አቡነ ኤርሚያስ ላሊበላ የቤተክርስቲያን ሀገር ናት፣ ከተማ ናት ይላሉ። እንደ ሌላው ፎቅ ምናምን ሳይሆን ቤተክርስቲያን ነው በየሁሉም። እዚህ ከተማ ላይ ስንኖር ዛሬ ስላሴ ቢነግስ ስላሴ ቤተክርስቲያን ላታገኝ ትችላለህ። ሚካኤል ቤተክርስቲያን ደስ ስላሴን ታከብራለህ። ሁሉም አንድ ነው። ላሊበላ ላይ ግን ስላሴን ቤተክርስቲያን አለ። ሚካኤል ሲመጣ ወደ ሚካኤል ቤተክርስቲያን አለ። ገብርኤል ሲመጣ ወደ ሁሉንም ታገኛቸዋለህ። ታቦታቸውም በየቤተክርስቲያናቸው። ያም ወደ መንፈሳዊ እንቀርብ አድርጎኛል። በተለይ ደግሞ እናቴ በጣም መጽሐፍ ታነባለች። ከሷ ነው እንደውም ማለት ትችላለህ አንድሮሜዳን ሰጠች። እኔ አልገባኝ ብሎ ያነበብኩት ብላን የሰጠኝ እና አንብበ እንድታስረዳኝ ይፈልጋሉ ብላን የሰጠኝ የመምህር ዶክተር ሮዳስ በአካል አግኝቼዋለሁ። አንድ ጊዜ ከባህር ዳር ወደዚህ አብረን መተናን ቤቱ ድረስ አብረን ይዘው ነበር። እንድታስረዳ ይፈልጋለሁ አለች። ከዛ ያንን ለማንበብ ስል አንድሮሜዳን አንድን ሳነብ ያንን እንዳውቅ ስል ሁለት እንዳውቅ ስል ማዛሮት እንደዚህ እያለ የሮዳስ ደግሞ እስከ 26 በቃ እንደዚህ እያለ የሮዳስ በተለይ የሮዳስ መጽሐፍ ለኔ ለመንፈሳዊ ህይወቴ በጣም አግዞኛል፣ በጣም ደግፎኛል ከእናቴም ባሻገር ማለት ነው። እና ወደ መንፈሳዊ የገባሁበት ይሄ ነው። ያው ከመንፈሳዊ ዓለም መራቅ አለ። እንደውም አሁን አንድ ሌባ ወርቅ ወዳለበት ነው የሚሄደው ወይስ ምንም ወደሌለው ነው? ወርቅ ወዳለበት። ሰይጣንም ተግቶ ወደ እግዚአብሔር ወደሚጸልየው ነው እንጂ ዝም ብሎ ቁጭ ላሉማ ራሱን በራሱ እያሳሰተ ነው። ሰይጣን ጊዜውን አያጠፋ። ወደ እግዚአብሔር ስትጠጋ ፈተናው የሚበዛው ለዛ ነው። እና ወደ እግዚአብሔር የተጠጋ ሁሉ አሁን ማን ያዘው በዚህ ማስተላለፍ እንትን ለማለትም ሰንበት ተማሪ አሁን ላይ ሶሻል ሚዲያ የምናየው ሰንበት ተማሪ አንድ ወንድ አንድ ሴት ጋራ ቢዋደዱ ወይም ደግሞ ሰንበት ተማሪ የሆነ ሌላ ቦታ ብታይ ክፉ ስም ነው የሚሰጠው። እውነት ነው፣ ይሄ ተግባር አይደለም፣ አግባባዊ ስራ አይደለም። ግን ሰንበት ትምህርት ቤት ስትሆን ለእግዚአብሔር ትቀርባለህ። ለእግዚአብሔር ስትቀርብ ደግሞ በቀረብክ ቁጥር ሰይጣን በዛው ልክ ይመጣል። አንድ የሚያስገርመኝን ነገር ልንገራችሁ። እቺ ቪዲዮ ላይ የምትመለከቷት ልጅ የሆነ ጊዜ መጣ በኢንቦክስ እንዴት አለ ከኢቲአርት ሚዲያ ነው ይሄንን መልእክት የምጽፍልህ አንተን ቃለ መጠየቅ ማድረግ ፈልገን ነው ብላ በውስጥ ጻፈችልኝ። እኔም ደግሞ እዛ ቦታ እንደሌለው እንደማይመቸኝም ነግሬያት በሰላም ተለያየንና ከብዙ ጊዜ በኋላ እቺ ልጅ እዚህ ቪዲዮ ላይ መጣ ምን ብላ ኮሜንት አደረገችልኝ። ሁሌ መተቸት አይሰለችም ወይ ብላ ጻፈችልኝ። እንደምትመለከቱት ማለት ነው። እቺ ልጅ እንግዲህ ከዚህም በፊት የምትሰራው ስራ ልክ ነው፣ የምታደርገው ነገር ለቤተክርስቲያን ይጠቅማል፣ ካንተ ብዙ ልምድ እንዲወስዱ መጥተህ ቃለ መጠየቅን ጠይቀህ ብላ ጠይቀህ ነበርና አሁን ደግሞ ተመልሰህ ሁሉ ለምንድን ነው የምትተቸው ብላ ይሄንን ጥያቄ ኮሜንት ላይ አስቀመጠች። በመጀመሪያ ደረጃ ይሄ ነገር ትችትና ተግሳጽ ትምህርት የተደባለቀብን ክርስቲያኖች ተፈጥረናል በዚህን ጊዜ። እቺ ልጅ መጀመሪያው ነው አስተማሪ ነው ልክ ነው ብላ ባታስብ ኑሮ ቃለ መጠይቁን ልጠይቀህ ብላ ባልጠራችኝም ነበር። በሚዲያው ሙሉ ስም ነው ይሄንን ነገር የምናገረው። ትችት ነው ብላችሁ ለምትናገሩ ክርስቲያኖችም ትችት እንዳልሆነ ላስረዳችሁ እፈልጋለሁ። በመጀመሪያ ደረጃ አንድ ሰው ጥፋት ሲያጠፋ በውስጥ ይደምከሩ ብላችሁ የምትነግሩኝ ኮሜንት የምታደርጉ ሰዎች፣ ሁለተኛ ቪዲዮ የተሰራባችሁ ሰዎች ደግሞ ለምንድን ነው በውስጥ ማትነግረን ብላችሁ የምትጠይቁኝ ሰዎች ለእናንተ መልስ እንዲሆናችሁ ነው። በመጀመሪያ ደረጃ እናንተ በመንደር በቤታችሁ ያወራችሁትን እዚህ ሚዲያ ላይ አምጥቶ ያወራባችሁ ሰው የለም። እናንተ ግን ልክ ነን ብላችሁ አስባችሁ ሰውንም አይጎዳም ሰውንም ያስተምራል ብላችሁ እዚህ ሚዲያ ላይ በአደባባይ ወጣችሁ ጥፋትን ትሰራላችሁ። ይሄንን ጥፋት ደግሞ ቢታይ ማንም ሰው አረፍ የሚላችሁ ሰው ታጣ ልክ እንደሆናችሁ ምመኑ ያስባል ማለት ነው። ይሄ ነገር ግን ልክ አይደለም፣ ስርዓተ ቤተክርስቲያንም አይደለም፣ ህግን እየጣሳችሁ ነው፣ ብዙ ነገር እያበላሻችሁ ነው። ይሄን ጊዜ መጣውና እኔ በኢንቦክስ በመጀመሪያ ደረጃ መልእክት ብጽፍላችሁ እንደማታነቡ ታውቃለሁ። እንደው ብጽፍላችሁ ደግሞ ልክ ነው ብላችሁም ደግሞ እንደማትቀበሉ ታውቃለሁ። ሁላችሁም በትዕቢት ታጀራችሁ ልክ ነን ብላችሁ ነው እንጂ የምትሰሩት ጥፋተኛ ነን እንሳሳታለን ብላችሁ አታስቡም። በኢንቦክስ በምንም አይነት መንገድ የኔን ቴክስት አትቀበሉም፣ አትመልሱም። ሁለተኛ ነገሩ ደግሞ እኔም ደግሞ በኢንቦክስ መጥቼ አልጽፍላችሁም ነው። ምክንያቱም ይሄን ነገር ስትሰሩ አላማከራችሁኝም። ሁለተኛ ነገር ደግሞ በኢንቦክስ አይደለም የለቀቃችሁት፣ በአደባባይ የለቀቃችሁት ቪዲዮ ነው። በአደባባይ የጠፋን ጥፋት ደግሞ ቅዱስ ጳውሎስም እንደተናገረው አባቶቻችንም ከዚህም በፊት እንዳስተማሩ በአደባባይ ማረም ተገቢ ነው። ግን ይሄ ነገር ሲደጋገም ብዙ ጥፋቶች ሲጠፉ እኔም ደግሞ ወጥቼ መናገር ጀመርኩ። ይሄ ነገር ትችት የመሰላችሁ ሰዎች መብዛት ጀመራችሁ። ትችት ማለት ምን ማለት ነው? ተግሳጽና ትችትን ምክርና ትምህርትን መለየት ያቃታችሁ ሰዎች አላዋቂ መሆናችሁን ነው የምታሳዩት ማለት ነው። ስለዚህ ብችሉ በኮሜንት ከዚህም በኋላ በምሰራቸው ቪዲዮ ላይ መታችሁ በውስጥ አናግራቸው ብላችሁ አትጻፉልኝ። በኢንቦክስ ቪዲዮን አለቀቁትን መጥተውም ደግሞ ሲሰሩ አላማከሩኝም። ሶስተኛ ብዙ ሰው ጥፋቱን ተቀብሎ አይቶ ያን ጥፋት ተምሮ ሊሰራው እየተዘጋጀ ያለ ሰው አለ። ይሄን ሰው በመጀመሪያ ደረጃ እነዚህ ልጆች የሰሩት ስራ እቺ ልጅ የሰራችሁ ስራ ልክ አይደለም እንዳሰራው። ሁለተኛ ነገር ደግሞ ይሄን ስራ የሰራችሁት ሰዎች ደግሞ ልክ አይደላችሁም። ይሄን ቪዲዮ አጥፉታችሁም ደግሞ ይቅርታ ጠይቁ ብዬ የማረም ግዴታ አለብኝ። አንተ ማን ብላችሁ ከጠየቃችሁኝ ደግሞ ቤተክርስቲያን ዲያቆን ብላ የሾመችኝ ሰው ነኝ፣ ኃላፊነት የሰጠችኝ ግለሰብ ነኝ። ስለዚህ ቤተክርስቲያን የሰጠችኝን ኃላፊነት ደብቄ ሰው ይተቸኛል ተች ይባላል በብዬ ዝም ብል በመጽሐፍ ቅዱስ ላይ ተጽፎ እንደሚገኝ መክሊቱን እንደቀበረው ያ ሰነፍ አገልጋይ የተባለው ወደ ጨለማና ጥርስ ማፋጨት ቦታ ወደ ተላከው ሰውን እመስላለሁ ማለት ነው። ወጥቼ ደግሞ
ጥፋቶችን ስርዓተ ቤተክርስቲያን ሲጣሱ እረፍ ተው ብዬ ብናገርና ያን ነገር ደግሞ ስናገር ልክ ከሆንኩ ቤተክርስቲያን ያስተማረችኝን ብቻ ከተናገርኩ እኔ ከነዛ ከሚመሰገኑት ባሪያዎች መካከል ሁኜ እገኛለሁ ማለት ነው። ስለዚህ ብችሉ ስርዓተ ቤተክርስቲያን ሲጣስ ችግር የለውም ብላችሁ የምታልፉ ዲያቆናትም ካህናትም መክሊታችሁን እየቀበራችሁ በፈጣሪ ዘንድ የራሳችሁን ፍርድ እያከማቻችሁ ትገኛላችሁ። እንደዚህ ብላችሁ የምትናገሩ ምዕመናንም ደግሞ ተው የጠፋ ይጥፋ ችግር የለውም ተያይዘን ገደል እንግባ ቤተክርስቲያንም እዚህ ውስጥ አያገባትም ብላችሁ ሰው እንዲሰናከልና ያለምንም መካሪና ያለምንም ገሳጭ ያለምንም አስተማሪ ህዝቡ እንዲጠፋ እየፈረዳችሁበት ነው ማለት ነው። ስለዚህ እኔ አንድ ቪዲዮ መጥቼ እዚህ ላይ ስሰራ አንተ በዚህ ረገድ ቤተክርስቲያን ያላለችውን ብላችሁ በተናገርኩት ቃል ላይ ተመርኩዛችሁ መጽሐፍትን ይዛችሁ ተከራከሩ። ልክ እንዳልሆንኩ ካሳያችሁኝ ልክ አለመሆኔን ተቀብዬ አርማለሁ። ግን እናንተ ብድግ ብላችሁ ያለምንም ማስረጃ ያለምንም መረጃ ትችት ነው ትላላችሁ። ትችት እኮ ከራስ የመነጨ ከራስ የመጣ የትም ቦታ ላይ ያልተጻፈ ቤተክርስቲያን ያላስተማረችው ሲሆን ነው ትችት የሚባለው። ቤተክርስቲያን ያስተማረችውን ስናገር ተችነ ካላችሁ ቤተክርስቲያንን እንጂ እኔን አይደለም እየተናገራችሁ ያላችሁት። ምክንያቱም ይሄ ሐሳብ የኔ ሐሳብ ሲሆን የመጽሐፍ ቅዱስ የቤተክርስቲያን ሐሳብ ነውና በዚህ መልኩ ብትረዱት መልካም ነው። ግን እንደዚህ አይነት ልጆች በጣም ትገርማላችሁ። ይሄንን ቪዲዮ የሰራሁት ለብዙዎቻችሁ ጥያቄ መልስ ለመስጠትና የዚህች ልጅ ስራ ስለገረመኝ ነው። እንደ ሚዲያ እንደዚህ አይነት አባሎቻችሁን ብታርሙና የተማሩ ሰዎችን ብቁ የሆኑ ማቹርድ የሆኑ ሰዎችን ለድርጅቶቻችሁ ብትቀጥሩ። ሆነም ቀረም መጨረሻ ላይ ሲራክ በመጽሐፉ የተናገረውን ብዬ ልጨርስ። ምን ብሎ ይናገራል? ሰነፍ ሰው ተግሳጽን ይጠላል። ተግሳጽን አትጥሩ፣ ትምህርትን አትጥሩ፣ የሚመክራችሁን የሚገጻችሁን ሰው አትጥሩ። እኔን ማለቴ አይደለም። ከዚህም በኋላ የሚመጡ ሰዎች ይኖራሉ። እነሱንም እንዲያላችሁ ከሚዲያ ባታሸሿቸው። ለእናንተው ለቤተክርስቲያናችሁ የሚጠቅሙት ራሳቸው ይጠቀማሉ፣ ለቤተክርስቲያን ይጠቅማሉ። የሚያጠፋውን ሰው ደግሞ ይጠቅሙታል። በዚህ ልክ ብትረዱትና ብታርሙት ሐሳባችሁን ብታስተካክሉት ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አድርሱላቸው። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለማየት ለመዳሰስ ሞክረናል። በቀረቡ ቪዲዮዎች ብዙ ነገር የተማራችሁበት እንደዚሁም ደግሞ ፍርቱና ድራማን መከታተላችሁን እንዳትረሱ ብዙ ነገር የምትማሩበት ስለሆነ እንግዲህ በተማርነው በሰማነው ቃል እግዚአብሔር ትምህርት 30 60 100 ፍሬ አፍርተን በህይወታችን የምንጠቀም እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። ይቆየን። አሜን።